ሰላም ሰላም የሀሴት ቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው በማየት ከኔ ጋር ቆዩ። እሺ ዛሬ ትምህርታችን የሚሆነው የሃን ቤተሰቦች እዚህ ላይ ጽፌያቸዋለሁ። ስለዚህ የእነዚህን ፊደሎች መነሻ በማድረግ ቃላት እንዴት እንጽፋለን የሚለውን ወይስ እንዴት እናነባለን የሚለውን እናያለን ማለት ነው። እንዲገባችሁ ደብተርና እስክሪብቶ በመያዝ ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። እንደነገርኳችሁ እነዚህ የሀ ቤተሰቦች ናቸው ማለት ነው። የሀ ቤተሰቦች። እሺ ሀ ሳ ብ ሀ ሳ ብ በአንድ ላይ ሀሳብ ይላል ማለት ነው። ሀ ቤት የመጀመሪያዋ ድምፅ፣ ሳ ሰቤት የአራተኛዋ ድምፅ፣ ብ በቤት የስድስተኛዋ ድምፅ በአንድ ላይ ሀሳብ ይላል ማለት ነው። ቀጣያችን ሀ ይ ል ሀ ይ ል በአንድ ላይ ኃይል ይላል ማለት ነው። ሀ ቤት የመጀመሪያዋ ድምፅ፣ ይ የቤት የስድስተኛዋ ድምፅ፣ ል ለቤት የስድስተኛ ድምፅ በአንድ ላይ ኃይል ይላል ማለት ነው። ቀጣያችን ሀ ገ ር በአንድ ላይ ሀ ገ ር ሀገር ይላል ማለት ነው። ሀ ቤት የመጀመሪያዋ ድምፅ፣ ገ ቤት የመጀመሪያዋ ድምፅ፣ ረ ቤት የስድስተኛዋ ድምፅ በአንድ ላይ ሀገር የሚል ይሰጠናል ማለት ነው። ስለዚህ እዚህ ላይ መጀመሪያዎች ማን ናቸው? ሀ ማለት ነው። ሀን መነሻ በማድረግ ሀሳብ፣ ኃይል፣ ሀገር የሚል ጽፈናል ማለት ነው። ቀጣያችን ሁ ኔ ታ ሁ ኔ ታ በአንድ ላይ ሁኔታ ይላል ማለት ነው። ሀ ቤት የሁለተኛ ድምፅ፣ ኔ ነቤት የአምስተኛ ድምፅ፣ ታ ተቤት የአራተኛ ድምፅ በአንድ ላይ ሁኔታ ይላል ማለት ነው። ቀጣያችን ሁ ለ ት ሁ ለ ት ሁለት ይላል ማለት ነው። ሀ ቤት የሁለተኛ ድምፅ፣ ለቤት የመጀመሪያ ድምፅ፣ ተቤት የስድስተኛ ድምፅ በአንድ ላይ ሁለት ይላል ማለት ነው። ቀጣያችን ሁ ሉ ም በአንድ ላይ ሁሉም ይላል ማለት ነው። ሀ ቤት የሁለተኛ ድምፅ፣ ሉ ለቤት የሁለተኛ ድምፅ፣ መቤት የስድስተኛ ድምፅ በአንድ ላይ ሁሉም ይላል ማለት ነው። እነዚህ አሁን ያየናቸው ደግሞ ሁን መነሻ በማድረግ የጻፍናቸው ማለት ነው። ሁን መነሻ በማድረግ ጽፈናቸዋል ማለት ነው። ቀጣያችን ሂ ደ ት ሂደት በአንድ ላይ ሂደት ይላል ማለት ነው። ሀ ቤት የሶስተኛ ድምፅ፣ ደቤት የመጀመሪያ ድምፅ፣ ተቤት የስድስተኛ ድምፅ በአንድ ላይ ሂደት ይላል ማለት ነው። ቀጣያችን ሂ ሳ ብ ሂሳብ በአንድ ላይ ሂሳብ ይላል ማለት ነው። ሀ ቤት የሶስተኛ ድምፅ፣ ሳ ሰቤት የአራተኛ ድምፅ፣ በቤት የስድስተኛ ድምፅ በአንድ ላይ ሂሳብ ይላል ማለት ነው። ሂሳብ። ቀጣይ ሂ ደ ቱ ሂደቱ በአንድ ላይ ሂደቱ ይላል ማለት ነው። ሀ ቤት የሶስተኛ ድምፅ፣ ደቤት የመጀመሪያ ድምፅ፣ ተቤት የሁለተኛ ድምፅ በአንድ ላይ ሂደቱ ይላል ማለት ነው። እነዚህ ደግሞ ሶስተኛ ፊደሎችን መነሻ በማድረግ የጻፍናቸው ማለት ነው። ሶስተኛ ፊደልን ሂን ማለት ነው። ቀጣያችን ሀ ብ ት ሀ ብ ት በአንድ ላይ
ሀብት ይላል ማለት ነው። ሀ ቤት የአራተኛ ድምፅ፣ ብ በቤት የስድስተኛ ድምፅ፣ ት ተቤት የስድስተኛ ድምፅ አንድ ላይ ሀብት ይላል ማለት ነው። ቀጣያችን ሀ ም ሳ ሀምሳ ሀምሳ ይላል ማለት ነው። ሀ ቤት የአራተኛ ድምፅ፣ ም መቤት የስድስተኛ ድምፅ፣ ሳ ሰቤት የአራተኛ ድምፅ በአንድ ላይ ሀምሳ ይላል ማለት ነው። ቀጣያችን ሀ ላ ፊ ሀላፊ ይላል ማለት ነው። በአንድ ላይ ሀ ቤት የአራተኛ ድምፅ፣ ላ ለቤት የአራተኛ ድምፅ፣ ፊ ፈቤት የሶስተኛ ድምፅ በአንድ ላይ ሀላፊ ይላል ማለት ነው። ቀጣያችን አምስተኛዋ ፊደል ሄ ዱ ት ሄዱት ይላል ማለት ነው። ሀ ቤት የአምስተኛ ድምፅ፣ ዱ ለቤት የሁለተኛ ድምፅ፣ ት ተቤት የስድስተኛ ድምፅ በአንድ ላይ ሄዱት ይላል ማለት ነው። ሄዱት። ቀጣይ ሄ ደ ው ሄደው በአንድ ላይ ሄደው ይላል ማለት ነው። ሀ ቤት የአምስተኛ ድምፅ፣ ደ ለቤት የመጀመሪያ ድምፅ፣ ወቤት የስድስተኛ ድምፅ አንድ ላይ ሄደው ይላል ማለት ነው። ሄደው። ቀጣይ ሄዱ ይላል ማለት ነው። ሀ ቤት የአምስተኛ ድምፅ፣ ዱ ደቤት የሁለተኛ ድምፅ አንድ ላይ ሄዱ ይላል ማለት ነው። አምስተኛ ፊደሎችን መነሻ በማድረግ እነዚህን ጽፈናቸው ማለት ነው። ቀጣያችን ህ ዝ ብ በአንድ ላይ ህዝብ ይላል ማለት ነው። ሀ ቤት የስድስተኛ ድምፅ፣ ዝ ዘቤት የስድስተኛ ድምፅ፣ ብ በቤት የስድስተኛ ድምፅ በአንድ ላይ ህዝብ ይላል ማለት ነው። ህዝብ። ቀጣይ ህ ዳ ር በአንድ ላይ ህዳር ይላል ማለት ነው። ሀ ቤት የስድስተኛ ድምፅ፣ ዳ ደቤት የአራተኛ ድምፅ፣ ረቤት የስድስተኛ ድምፅ በአንድ ላይ ህዳር ይላል ማለት ነው። ህዳር። ቀጣይ ህጋዊ ይላል ማለት ነው። ሀ ቤት የስድስተኛ ድምፅ፣ ጋ ገቤት የአራተኛ ድምፅ፣ ወቤት የሶስተኛ ድምፅ በአንድ ላይ ህጋዊ ይላል ማለት ነው። ህጋዊ። ስድስተኛ ፊደሎችን መነሻ በማድረግ ህዝብ፣ ህዳር፣ ህጋዊ የሚል ጽፈናል። ቀጣያችን ሆ ቴ ል በአንድ ላይ ሆቴል ይላል ማለት ነው። ሀ ቤት የሰባተኛ ድምፅ፣ ቴ ተቤት የአምስተኛ ድምፅ፣ ል ለቤት የስድስተኛ ድምፅ በአንድ ላይ ሆቴል ይላል ማለት ነው። ሆቴል። ቀጣይ ሆ ነ ች በአንድ ላይ ሆነች ይላል ማለት ነው። ሆ ቤት የሰባተኛ ድምፅ፣ ነቤት የመጀመሪያዋ ድምፅ፣ ቸቤት የስድስተኛ ድምፅ በአንድ ላይ ሆነች ይላል ማለት ነው። ቀጣያችን ሆ ኖ ም በአንድ ላይ ሆኖም ይላል ማለት ነው። ሀ ቤት የሰባተኛ ድምፅ፣ ኖ ነቤት የሰባተኛ ድምፅ፣ መቤት የስድስተኛ ድምፅ በአንድ ላይ ሆኖም ይላል ማለት ነው። እነዚህ ሰባተኛ ፊደሎችን መነሻ በማድረግ ሆቴል፣ ሆነች፣ ሆኖም ይላል ማለት ነው። የዛሬ ትምህርታችን ይህን ይመስላል። ቀጣይ እስከምንገናኝ በያላችሁበት ሰላም ሁኑልኝ።